አሁን እኔ ጋር ብተኛ ማን ይከለክላል? ውስጥክ ምን እያለክ ነው? ቆይ ለምን ትከለክለዋለህ? ማንም አይህም እኮ ደግሞ ሚስት ነበርኩኝ። ምንም ኃጢአት አይሆንብህም። እና ብሩኬ እኔ ብሩክ ነኝ። እኔ መቼም በገላሽ እኔን ልታጥም እንጂ ናች ገደል ግቢ ገገማ። ምሳሌ እስኪ ሂጂና ሳሎን ምን ይሆን እንደሆነ ስሚያቸውናል። ከዛ ለኔ ተነግሪኛለሽ። ምሳሌ ተቃጠልኩብሽ እኮ። እኔ እንደ ብሩክ አይደለም ብዙ ጊዜ አይወስድብኝ። ከሰጠውሽ መስመር ፈቀቅላለሁ ብትይ ወይኔ ልጅ አለኝ። ምክንያቱም እኔ ልጅ የለኝም። ግባርሽን ብዬ እደፋሻለሁ። ለራሴም ስል ጭምር ነው ይሄንን የማደርገው። ዝና እኮ እኔ እንደሰው አይቆጥረኝም። የሚቀበለኝ በስድብ የሚያወራኝ በንቀት ትንሽ ለነፍስ ማቆያ ለሚሰጠኝ ገንዘብ ሲል እንደ ባሪያ እኮ ነው የሚገዛኝ። እዚህ ቤት የምትቆዩ እንደ ድሮ ሚስት ምናምን ሆነሽ አይደለም። እሱ ያበቃ ነገር ነው። እሺ ብቻ እዚህ እንድኖር ፍቀዱልኝ። እኔ ራሴን ነው የበደልኩት፣ ራሴን ነው የጎዳሁት። ብቻ እዚህ በነፃነት ወጥቼ እንድገባ ፍቀዱልኝ እንጂ ሌላ ነገር ምንም አልፈልግም። ሚስትነትም አያምረኝ። በራሴ ጊዜ እሱን አጥቼዋለሁ። አባዬና ማህሌት ሊታረቁ ነው መሰለኝ። የት ልሂድ? ያለ ምክንያቱም እንደዚህ ያላችኝ የሆነ ነገር ማሰብታ ነው። ሊታረቁ ስን ምን አገባኝ? እሺ እሱ ምንም ካልፈለገ ለምን ሊሰማ ይሞክራል? ደግሞ እኮ ታርቀናል። እዚህ ቤት እስከመጣሁ ብዙ ጊዜ ሆነኝ አይደል? የኔ ልጅ ካሁን በኋላ ታርቀናልሽ። እኔ የቅድስት ልጅ ነኝ። አሁን ቤት ገብታለች። ብሩክም አምናል። ከዚህ በኋላ የነ ብሩክ እያንዳንዱ እንቅስቃሴ በእኛ ቁጥጥር ነው የሚሆነው። ይህም ደግሞ አጋጣሚ ለእኔ በጣም አሪፍ፣ ሉላን በፍጥነት እንዳገኛት ይረዳኛል። ምንም እኮ ድብብቆሽ አያስፈልገውም። ብሩክን ማግባት እንደሆነ ያው የዘወትር ህልምሽ ነበር። እሱ ከመረጠ ደስ ነው የሚለኝ። ለምን አይመርጥሽም? ይሄን ያክል ጊዜ አብረሽ ኑረሽ አጥንተሽው ምን እንደሚፈልግ አውቀሽ ያደረግሽለት እንዴት አይመርጥሽም? ይመርጥሻል እንጂ። እሱ ግን እኔም ቢያገባኝ ምን ይሰማሻል? ምን ይሰማኛል? ሚዜ ሆኜ እድርሻለሁ። ባልሽን ጨክነሽ ሚዜ ሆነሽ ልትድሪልኝ ነው? ጋሼ ትክክለኛው ጊዜ አሁን ይመስለኛል። ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? ቅድስት ለጠየቀችው ጥያቄ ብሩክ የሚመልሰው መልስ ግልጽ ነው ማለት ነው። ብሩክ ቅድስትን ማግባት እንደሚፈልግ ከዚህ በፊት በተደጋጋሚ እኛም ተረድተናል። መድብልም ይሄንን ነገር የሱ ፍላጎት ቅድስትን እድርልሃለሁ ብሎ ደጋግሞ ለብሩክ ሲነግር ነበርና ብሩክ ደግሞ ከዚህ በፊት አንድ ቀን ምሽት ከአልጋው ተነስቶ የቅድስት ክፍል ሄዶ ቅድስትን ሊስማት ሲሞክር ነበር። ቅድስት ከእንቅልፏ የባነነችው ማለት ነው። ይሄ ደግሞ የሚያሳየው ብሩክም ቅድስትን እንዳፈቀራትና እሷን ማግባት እንደሚፈልግ ነው። እዚህ ጋር ደግሞ እሱ የሚመልስላት መልስ ግልጽ ነው። እሷን እንደሚያገባትና ከእሷ ጋር መሆን እንደሚፈልግ ይመልስላታል ማለት ነው። ግን ደግሞ እሱ እዚህ ጋር ለቅድስት ጥያቄ ትክክለኛው መልስ ሳይመልስ ምናልባት ማህሌት በመሃል መታ ታስቆማቸዋለች፣ ወይ ደግሞ ምሳሌ ወይ ደግሞ መድብልም ሊመጣ ይችላል። ያኔ ደግሞ ብሩክ ለቅድስት መልሱን ላይመልስላት ይችላል ማለት ነው። ቅድስት ግን ለምንድን ነው ይሄን ጥያቄ አሁን ላይ ማንሳት የፈለገችው? ወንዱ ብሩክ እያለ እሱ መጠየቅ እየነበረበት እሷ እንዴት ነው ይሄን ጥያቄ የጠየቀችው የሚለውን ነገር ስናነሳ ቅድስት አሁን ላይ ስጋት አለባት። ማህሌት እዛ ቤት መታ ከነሱ ጋር መኖር ከጀመረች በኋላ የሆነ ያስፈራት ነገር አለ። ብሩክና ማህሌት ይቀራረባሉ፣ እንደ በፊታቸው አንድ ላይ ይሆናሉ። ምናልባትም ብሩክ ተቀብሏት እሷን እንደሚስቱ ሊያደርጋት ይችላል የሚለው ነገር አሳስቧታል ማለት ነው። ምንም እንኳን ማህሌት ብሩክን ብትጎዳው፣ ከዚህ በፊት እሱን ብታስቀይመው፣ ከዚህ በፊት በተደጋጋሚ እሱን በመካድ ለጠላቶቹ አሳልፋ ብትሰጠውም ግን ደግሞ በጊዜ ሂደት ሊታረቁ ይችላሉ፣ ይቅርታ ሊያደርግላት ይችላል፣ አንድ ላይ ሊሆኑ ይችላሉ የሚለው ነገር አሳስቧት ነው አሁን ላይ እኔስ የሚለውን ነገር እዚህ ጋር ብሩክን እየጠየቀችው ያለ ይመስላል ማለት ነው። እኔን ትወደኛለህ፣ ታፈቅረኛለህ፣ ሚስት ልታደርገኝ ትፈልጋለህ ብላ ይሄንን ተገቢውን ጥያቄ አሁን ላይ ብሩክን ጠይቀዋለች ማለት ነው። ብሩክ ደግሞ እዛ ጋር የሚያስበው ከመድብል ጋር የተማከሩት አንድ ነገር አለ። መጀመሪያ ላይ ማህሌት ከነሱ ቤት እንድትወጣላቸው ነው የሚፈልጉት። አሁን ደግሞ ማህሌትን መጠቀም የሚለውን ነገር አስቦበት ተወያይቶበት ይሄንን ነገር ማህሌትን አሳምኗታል ማለት ነው። መድብልና ብሩክ እዛ ጋር ካሌብንና ዝናን መክሰስ የሚለውን ነገር ከዚህ በፊት ያንን ነገር ጀምሯል። አሁን ላይ ምስክር እያሰባሰቡ ነው። ማህሌት ደግሞ እዚህ ጋር ብዙ ነገር ታውቃለች የሚለው ነገር እነሱ ስላመኑበት ነው። የምታውቀውን ነገር ወደ ህግ ቦታ ወደ ፖሊስ ጣቢያ ሄዳ እነሱ ላይ ከመሰከረች ካሌብና ዝና እስር ቤት ይወርዳሉ የሚለውን ነገር አስቦ ነው አሁን ላይ ማህሌት እነሱ ቤት እንድትኖር
አንድ ክፍል ሊሰጧትና ከዛም በኋላ ለዝና እንደምትሰራና ዝና እዛ ጋር እሷን የሚያዛትን ነገር እሺ ብላ እያደረገችውና እዚህ ጋር ደግሞ መድብልና ብሩክን እየከዳቻቸው እንደሆነ አድርጋ ዝናን እያታለለች እሱ እስር ቤት የሚገባበትን መንገድ ከነሱ ጋር ማፈላለግ የሚለውን ነገር ለመስራት ነበር ጥያቄ ያቀረቡላት። ማህሌት እዚህ ጋር ይሄንን ነገር ተስማምታበታለች ማለት ነው። በእርግጠኝነት ግን ማህሌት ይሄንን ነገር የተስማማችው እዛ ጋር እነሱን ለማታላል ወይ ደግሞ እነሱ ላይ ለመጫወት ሳይሆን ማህሌት አሁን ላይ ከዚህ በፊት በሆነው ነገር በጣም ተጸጽታለች። ከዚህ በፊት ያደረገቻቸው ነገር ሁሉ ስህተት እንደሆነ አሁን ገብቷታል ማለት ነው። እዛ ጋር ትዳሯንም እንዳጣች ባሏንም ቤት ንብረቷንም እንዳለ በራሷ እጅ እንዳጣች አሁን ገብቷታል ማለት ነው። አሁን ላይ እሷ እየፈለገች ያለችው ብሩክ ይቅርታ አድርጎላት እንደ በፊቱ እንደ ባልና ሚስት አብሮ መኖር የሚለውን ነገር ነው የምትፈልገው። ብሩክ ደግሞ ያንን ነገር በግልጽ እንደማይፈልግ ነው ለሷም የነገራትና አሁንም ለቅድስት እያላት የነበረው ማህሌትን ለተወሰነ ጊዜ እዚህ ቤት እንድትኖር ፈቅደንላታል፣ ተጠቅመንባት ካበቃን ያኔ ከቤት እናወጣታለን፣ እኔ ራሴ ነኝ አንጠልጥዬ ከዚህ ቤት የማወጣት ብሏታል ማለት ነው። ማህሌት ላይ መጠቀም ማለት እዛ ጋር እነ ዝናና እነ ካሌብ ላይ እንድትመሰክር ያደርጓትና ካሌብና ዝና ደግሞ እስር ቤት ከገቡ በኋላ ማህሌትን ከዚህ በኋላ አታስፈልጊንም ከኛ ቤት ውጪልን የሚለውን ነገር ያንን ነገር ለማድረግ ነበር ያሰቡት ማለት ነው። መጀመሪያ ላይ በእርግጥ ብሩክ የፈለገው እዛ ጋር ማህሌት ለነሱ የምትሰራው እዚህ ጋር ብሩክንና መድብልን ማገዝ የሚለውን ነገር እንድትሰራ የፈለገው ከነሱ ቤት ወጣ ኤፍራታ ቤት ተቀምጣ የሚለውን ነገር ነበር የፈለገው። ግን ደግሞ ያ ነገር እንደማያዋጣ እዛ ጋር መድብል ነግሮታል። ዝና ካንዳንዴ ነበር ይሄንን ነገር የሚጠረጥረው። እኔ አንቺ እነሱ ቤት እንድትኖሪ ፈልጌ ነው እንጂ እንዴት ነው ኤፍራታ ቤት ሆነሽ ለኔ ልትሰሪው የምትሽው የሚለውን ነገር ስለማያምናት ያኔ ነገሮች ሁሉ በጣም ከባድ ይሆኑ ነበር ማለት ነው። ዝና አሁን ላይ እየጠበቀ ያለው ማህሌት እዛ ቤት ነው ያለችው። ከሷ አንዳንድ ምላሾችን እየጠበቀ ነው። በእርግጥ እዛ ቤት ብትገባም ሰዎቹ እንዳልተቀበሏትና እሷ ከዛ ቤት እንድትወጣላቸው እንደሚፈልጉ እሷም ነግረዋለች። አሁን ላይ ነገሮች እስኪረጋጉ ነው የሚጠብቀው። ከዛም በኋላ ማህሌት የራሷን ስራ እንድትሰራና እዛ ጋር ብሩክንና መድብልን መበቀል እናም ደግሞ እነሱን እንደ ድልድይ ተጠቅሞ ከዛም በኋላ ሞገስን ያገኘዋል። ከዛም በኋላ ደግሞ ሉላን የሚለውን ነገር አሁንም እሷን እየፈለጋት ነው። ሉላ የኔ ሚስት ነች፣ ለኔ ነው የምትገባው፣ ስለዚህ ሚስቴ ተወስዳብኛለች፣ እኔ ተዋርጃለሁ የሚለውን ነገር ነው እሱ የሚያስበው። መጀመሪያ ላይ በራሱ እጅ ነበር የሞገስን ሚስት የወሰደው። አሁን ደግሞ ለኔ ነው የምትገባው የሚለውን ነገር ሉላን መፈለጉ የሚለውን አላቆመም። አሁንም በእሷ ተስፋ አልቆረጠም ማለት ነው። አሁን ላይ እሱ የሚፈልገው ሉላን አግኝቼ የኔ ሚስት ካልሆነች እሷን ወደ ገንዘብ መቀየር አያቅተኝም እያለ ነውና እዛ ጋር ምን ለማለት ፈልገው ነው፣ እንዴት አድርጎ ነው ሉላን ወደ ገንዘብ የሚቀይራት የሚለውን ነገር ስናነሳ ከዚህ በፊት ከካሌብ ጋር የሚያወሩት ነገር ነበረ። እዛ ጋር ትህትና የምትባለው ልጅ አግቶ እሷ ላይ ለማድረግ ያሰቡትም ማለት ነው። የሰውነት ክፍሏን ለአንዳንድ ቦታ ሽጦ እሷን ወደ ገንዘብ ለመቀየር ማለት ነው። ሉላም አሁን ላይ ተገኝታ አርፈሽ ከዝና ጋር ተቀመጪ፣ እንደ በፊቱ ለሱ ሚስቱ ሆነሽ ኑር የሚለውን ነገር አልቀበልም ካለች እሷን ይዞ የሰውነት ክፍሏን እያንዳንዱ ለመሸጥ የሚለውን ነገር ነው እዚህ ጋር ያንን ነገር ለመናገር ፈልጎ ነው ዝና እሷን ወደ ገንዘብ መቀየር አያቅተኝም ያለው ማለት ነው። እሱ ጋር የነበረችው ልጅም እቺ ትህትና የምትባለውን አረብ ሀገር እንልክሻለን ብሎ ከቤተሰቦቿ አስመጥቶ አሁን ላይ የራሱ ቤት ውስጥ አስሮ ያስቀመጣትን ልጅ አሁን እሷም የሱ ሚስት መሆን የሚለውን ነገር አትፈልግም። መጀመሪያ ላይ ከቤተሰቦቿ ገንዘብ ተቀብሎ ነበር። አሁን ደግሞ ሚስቱ ለማድረግ ነበር የፈለገው እሱ። ምንም እንኳን ሉላም ቢወዳትም ግን ደግሞ የኔ ሚስት መሆን አለብሽ አንቺ ቆንጆ ነሽ የሚለው ነገር ይሄን ጥያቄ ቢያቀርብላትም ትህትና እንደማትፈልግ ነው። የሱ ሚስት ከመሆን መሞት ይሻለኛል ብላ የሷን ምርጫ ስትነግረው አሁን ላይ በስተመጨረሻ ላይ ከካሌብ ጋር ሲያወሩ የነበረው እሷን ወደ ገንዘብ መቀየር የሚለውን ነው። ካሌብም ደውሎ እንደውም ልጅቷን ዛሬውኑ አዘጋጃጃት ሲላን ነበር። ማዘጋጀት ማለት እሷን የሆነ ቦታ ይወስዳሉ፣ የሰውነት ክፍሏን እያንዳንዱን የሰውነት ክፍሏን ከውስጧ ያወጣሉ፣ ከዛም በኋላ መሸጥ የሚለውን ነገር ነው። እሷ ላይ ይሄንን ግፍ ለማድረግ አሁን ላይ እየተማከሩ ያለው ማለት ነው። እንዴት አድርጋ በዚህ መሃል ምን ተፈጥሮ እሷን ነጻ ትወጣለች የሚለው ነገር ባይታወቅም ግን ደግሞ ከነሱ እጅ መውጣት ራሱ በጣም ከባድ ነው። እነሱ ብሩክ ላይ ያደረጉትን ነገር አይተናል። ብሩክን ከነሱ ለማስለቀቅ የተከፈለውን መስዋዕትም አይተናል። በዚህ መሃል ደግሞ ምን ተፈጥሮ ትህትና ከነሱ እንደምታመልጥ ባይታወቅም አሁን ላይ ካሌብና ዝና እሷ ላይ ሌላ ነገር አስቧል ማለት ነው። ግን ደግሞ እሷ እዛ ጋር ለዝና እንደዚህ ሞት ይሻለኛል ብትገሉኝ ይሻለኛል የሚለው ነገር ይሄንን ነገር ከምታቀርብ
ምናልባትም የሱ ሚስት ለመሆን እንደመረጠችና እሱን ለማግባት ዝግጁ እንደሆነችና እንደምትፈልግም ነግራ ዝና አሁን ካለችበት ክፍል አውጥቶ ወደ ራሱ ክፍል እሷን መውሰዱ አይቀርምና በዛ መሃል የምታመልጥበትን መንገድ ብታመቻች ይሻላት ነበር ማለት ነው። ግን ደግሞ እሷ እዚህ ጋር እየነገረችው ለዝና ምርጫዬ ነው ብላ የነገረችው ምርጫ እሷን አሁን ላይ ትልቅ ዋጋ ሊያስከፍላት ነው ማለት ነው። ሌላው ነገር ደግሞ የሚያስቀውና የሚያስገርመው ስለ ደላላ መርዞ ነው። ደላላ መርዞ ከዚህ በፊት በተደጋጋሚ ቅድስትን እንደሚያፈቅራት ነበር ሲያወራ የነበረው። ለዳጣም ሲነግራት የነበረው ቅድስትን አፍቅሬያታለሁ፣ እሷን እወዳታለሁ፣ ላገባት እፈልጋለሁ ብሎ በተደጋጋሚ ያንን ነገር ሲያወራ ነበር። አሁን ደግሞ አቅጣጫውን እየቀየረ ይመስላል። አንድም ቀን አይቷት የማያውቀውን በእርግጥ እሱ እዛ ጋር ከዚህ በፊት አይቼሻለሁ ብሎ ሲያወራት ነበር። ግን ደግሞ አይቷት የማያውቀውን ኤፍራታን እንደሚያፈቅራትና እንደሚወዳት ቀርቦ እየነገራት ነው ማለት ነው። ይሄ ነገር ደግሞ የሆነው በዳጣ አማካኝነት ነው። ዳጣ የሆነች ኤፍራታ የምትባል ልጅ አለች፣ እሷን አጣብሳለሁ ብላው ነበር ከዚህ በፊት። እዚህ ጋር ደግሞ የኤፍራታን ስልክም ለሱ የሰጠችው ያው ዳጣ ነችና አሁን ላይ ወደ ቤቷ ሄዶ እንደተመቸችው እዛ ጋር ኤፍራታን እንደወደዳት እየነገራት ነው። እናም ደግሞ ምንም ሳይመስለው ፈታ ብሎ ነበር የሷ ፍራሽ ላይ ተቀምጦ ቡና አፊልኝ እያላት ያለው ማለት ነው። ያ ማለት እዚህ ጋር በጊዜ ሂደት ሊቀራረቡ ይችላሉ ወይ ደግሞ አብሮ ሊሆኑ ይችላሉ የሚለው ነገር አስቦ ነው። ግን ደግሞ ወደፊት አይታወቅም። ከዚህ በፊት መድብል ሲያወራ የነበረውን ነገር ሰምተናል። ያኔ ኤፍራታ መድብልን አሳልፋ ለዝና ልትሰጥ የፈለገች ጊዜ እዛ ጋር መድብል የሆነ ነገር ተናግሮ ነበር። ኤፍራታ አንቺ በልቤ ውስጥ የሆነ ቦታ ነበረች፣ አሁን ላይ ያንን ነገር አተሻል ሲላት ነበርና መድብል ከዚህ በፊት ለኤፍራታ ልቡ ውስጥ የሆነ ቦታ ሰጥቷት ነበር። ግን ደግሞ እሷ እዛ ጋር ልታደርግ በነበረው ነገር ነበር እዛ ጋር የሰጣትን ቦታ እየነጠቃትና አሁን ላይ ስለሷ ምንም እያሰበ ያሌለው ማለት ነው። ግን ደግሞ አንዳንዴ አልፎ ይገናኛሉ። እዛ ጋር መድብልም በጣም የሚያስፈልገው ነገር ካለ ለኤፍራታ ይደውላል። ባለፈው ማህሌት እነሱ ቤት የመጣች ጊዜ ኤፍራታን ደውሎ አግኝቶ ይሄንን ነገር ሲያማክራት ነበርና ምናልባት ወደፊት ነገሮች ከተረጋጉና መድብልም እዛ ጋር የነ ካሌብና የነዝና የሚለውን ነገር ዳር ካስያዘ እዚህ ጋር ከኤፍራታ ጋር ድጋሚ መቀራረባቸው ድጋሚ አንድ ላይ መሆናቸው አይቀርም ማለት ነው።